እዮብ አውዝ ቢላሂ በህይወት አለክ እንዴ? መርካቶ ነው ተወልጄ ያደግኩት። የራጉኤልን ቅዳሴና የአንዋር መስጊድን አዛን እየሰማው መርካቶ ውስጥ ሁሉም ወላጅ እናትና ወላጅ አባት ነው። ስታጠፋ ያገኘ ጎረቤት ልክ እንደ ልጁ ይቀጣል። ልጄን ለምን ነካ ብሎ የሚናገር ሰው የለም። ይልቅስ ቤት ከተሰማ ዱላው እንደሚጨመርልህ ስለምታውቅ ቤትህ ሹክክ ብለህ ገብተህ ትተኛለህ። በንጋታው ደግሞ ሁሉንም ረስተህ ከተጣላው ልጅ ጋር ተቃቅፈ ስትጫወት ትውላለህ። ስለ ቂምና በቀል ጭራሽ አታውቅም። ልብ በፍቅርና በፍቅር ብቻ የተሞላ ነው። ከካሊድ ጋር አብሮ አደጎች ነን። ቤታችን ጎን ለጎን ነው። ከልጅነታችን ጀምሮ ተለያይተን አናውቅም። ለሚያየን ሁሉ ወንድማማቾች እንጂ ጓደኛሞች አንመስልም። እኔ ባለሁበት ሁሉ ካሊድ አለ፣ ካሊድ ባለበት ሁሉ እኔ አለው። ከካሊድ ጋር ያላየነው ህይወት ምን አለ? ከልጅነት እስከ ጉርምስና፣ ሰፈር ውስጥ ድድ ከማስጣት እስከ መርካቶ ሽቀላ፣ ከደጃዝማች ገነሜ እስከ አዲስ ከተማ ትምህርት ቤት ብዙ የሚነገርና የማይነገር ህይወት አይተናል። ካሊድ ምድር ላይ እንደ ውሻ የሚፈራው ነገር የለም። ልጅ እያለን ጋሻ ባተ ቤት ሆየው ልንጨፍር ሄደን ውሻ ለቀቁብን። ካሊድ ዱላውን ጥሎ እግሬ አውጭኝ አለ። የሮጠው ሩጫ ኦሎምፒክ ላይ ቢሆን ኖሮ ሪከርድ ይሰብር ነበር። የዛን ሰሞን ቀነኒሳ የሚል ቅጽል ስም ወጥቶለት ነበር። የኛ ሰፈሩ ቀነኒሳ ወንድሜ ካሊድ። አስራ አንደኛ ክፍል እያለን ሜላት ከምትባል የሰፈራችን ኮስታራ ልጅ ጋር ፍቅር ያዘኝ። መፍዘዝና መተከዝ አበዛው። ተክዤ በተቀመጥኩበት ካሊድ መጣና ለስንት ነገር ማስበ ልጅ ፍቅር እንደዚያ ፍዟ ደንግዞ ያስቀር አለኝ። መልስ ሳልሰጠው ዝም አልኩት። እኔ ምልህ ግን ለምን ድፍራት ነግራትም ወይ እሺ ወይም ቢኮ ነው የምትል ሌላ ምንም አይመጣም አለኝ። ማድረግ እንደማውራት ቀላል መሰለህ አይደል አልኩት። እያወራን እያለ ድንገት ሜላት መጣች። እንደውም ይኸው ራሷ መጣች። አንተ ማትነግራት ከሆነ እኔ እነግራታለሁ አለኝ። የተንሸኳሸኩ ኧረ ተው ይቅርብ፣ ልጅቷ እንኳን የፍቅር ጥያቄ ተጠይቃ አይደለም እንዲሁ ዝም ብሎ ሊያወራት የሚሞክረውን ሁሉ በጥፊ ብላ ነው የምትመልሰው አልኩት። ይህን ያልማ አትንበጫበጭ ብሎ ተነሳና ወደ ሜላት ሄዶ ሜላት እንዴት ነሽ ብሎ እጁን ገና እንደዘረጋ በጥፊ ደረገመችው። ካሊድ ጉንጩን እያሻሸ ወደ እኔ መጣና ሰላም ማለቱ ይቅር ጥፊውን ምን አመጣው አለኝ። ግራን ለመታ ቀኝን ስጥ አይደል እንደሚለው ለምን ቀኝ ጉንጬን አልጨመርክላትም ብዬ ሆዴ እስኪቆስል ሳኩበት። እያደገን መጣን። ህይወት ትክክለኛ መልኳን ታሳየን ጀመር። አባቴ በሥራ ጉዳይ ወደ ክፍለ ሀገር ተዘዋወረና እናቴና ታናሽ እህቴን ይዞ ሄደ። እነሱን ሸኟቸውና እኔ እዚሁ ቀረው። የተሻለ ህይወትን ፍለጋ በበረሃ ወደ ውጭ ለመሰደድ ወሰንኩ። ውሳኔ ለካሊድ ነገርኩት። ካሊዶ በቃ እኔ ልሄድ ወስኛለሁ። አባቴ ጉልበቱ እየደከመ ነው። እናቴም እመቤት ናት። ቤዛም ገና ተማሪ ናት። ከኔ ውጭ ማንም የላችሁም። ከመቼ ጀምሮ ነው አንተ ካለኔ ውሳኔ መወሰን የጀመርከው ብሎ የለበስኩትን ልብስ ጨምድዶ ያዘው። አይኑን ማየት ከብዶኝ መሬቱን እያየው ህይወት አንዳንዴ ብቻን እንድትቆም ታስገድዳለች ወንድሜ። ጥርስን ነክሰ ጠንከረ ካልቆምክ ደግሞ ምናልባትም ሁለተኛ እድል አታገኝ ይሆናል አልኩት። አብሬ ሄዳለሁ አለኝ። በፍጹም አንተ እዚህም ሆነ ህይወትን ማሻሻል ትችላለህ። ራስን ወደ እሳት የምጨምርበት ምንም ምክንያት የለም። አንገቱን ደፍቶ ትንሽ ዝም አለና የመጨረሻው ውሳኔ ነው አለኝ። አዎ ለደላሎቹ ብር ከፍያለሁ። ከሁለት ቀን በኋላ መንገድ እንጀምራለን አልኩት። አላህ ይከተል ወንድሜ ብሎ አቀፈኝ። ከሁለት ዓመት በኋላ ከስደት ተመለስኩ።
ወዳደኩበት እትብቴ ወደ ተቀበረበት የልጅነት ትዝታዎቼ ሁሉ ወደ ታተሙበት ሰፈር ሄድኩ። የነ ካሊድ ቤት ትቼው እንደሄድኩት ጠበቀኝ። ለተወሰኑ ደቂቃዎች ፈዝዤ ቤቱን እያየሁ ቆምኩ። የልጅነት መልኬ በፈገግታ እና ሲለኝ ታየኝ። ሻንጤን እንደያዝኩ ወደ በሩ ተጠጋው። በሩ ጋር ደረስኩና አንኳኳው። የካሊድ እህት ሃናን ከፈተችልኝና አቤት አለችኝ። ያደረኩትን ኮፍያ ወለኩትና ፈገግ ብዬ ሃናን እንዴት ነሽ አልኳት። ትንሽ አየችኝና በድንጋጤ እዮብ አውዝ ቢላሂ በህይወት አለክ እንዴ? ካሊድ እዮብ መጥቷል በላይ የጮች ወደ ውስጥ ገባች። ካሊድ ምንድነው እያለ ከቤት እየተዋከበ ወጣ። በደነገጠ አይን አየኝ። በናፈቀ አይን አየሁት። ወደኔ በዝግታ ተጠጋ። ፈገግ ባለ ፊት አረሳኝም አይደል አልኩት። እንባ ባቀረረ አይን እዮብ የሞትክ መስሎኝ ነበር እኮ 2 ዓመት ሙሉ የጠፍተ ነው አለኝ። ታሪኩ ረጅም ነው። አታቅፈኝም አሁን አልኩት። ጭምቅ አድርጎ አቀፈኝ። ተቃቀፈን። እንኳን በህይወት ኖርኩ ወንድሜ አለኝ። ተያይዘን ወደ ቤት ገባን።